በሰላም የኢየሱስ ክርስቶስ ወንጌል በኃይል የሚሰበክበት ቻናል መጣችሁ። ዮሐንስ ምዕራፍ 16 ቁጥር 33 በእኔ ሰላም እንዲኖራችሁ ይህን ነግራችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ፣ እኔ ዓለምን አሸንፋለሁ። አሜን። ይህ ዓለም ከቀን ወደ ቀን፣ ከሰዓት ወደ ሰዓት፣ ከደቂቃ ወደ ደቂቃ በተለያየ ጊዜ ብዙ መከራና ስቃይ የምታስተላልፍንና ተቀባብላ የምታሻገር ነው። በጣም የሚገርማችሁ ነገር ከዘመን እስከ ዘመን በዓመት መካከል የሚቀባበሉ በቅብብል የሚሻገር መከራና ስቃይ አለ። ስለዚህ እቺ ዓለም በደቂቃ በቀንና በሰዓት እንደዛውም በዘመናት መካከል በጣም ትልልቅ ችግርና ትልልቅ መከራዎችን እየተቀባበለች ታሻግራለች። ከዚህ የተነሳ ሰው ልጅ ከዘመን እስከ ዘመን ክፋት እየበዛ መከራ በምድር ላይ እየበዛ ስለሚመጣ የሰው ልጅ በተለያየ ፍርሃት ውስጥ ይገባል፣ የተለያየው ስጋት ውስጥ ይገባል። ሰው ዓለም ችግርና መከራን እያቀባበለች ስለምታሻግር ከዘመን እስከ ዘመን ችግር በጣም ስለሚከፋው፣ ችግር በጣም ተለይቶ ስለሚመጣው ከዚህ የተነሳ ሰው ልጅ በተለያየ ነገር ውስጥ ስጋት ይገባል፣ በስጋት ውስጥ ይገባል። ሰው ከስጋት ውስጥ ከመግባቱ የተነሳ በተለያየ ጊዜ ተስፋ በመቁረጥ የተለያየውን ክፋቶች ለማድረግ ይዘጋጃል። ጌታችን ኢየሱስ ክርስቶስ በዚህ ምድር ባለ ጊዜ የተለያየ ነገሮችን አስተምሮ አስቀምጦልን ሄዷል። በጣም የሚገርማችሁ ነገር ዮሐንስ ምዕራፍ 16 ላይ ያለው እንደኔና እንደናንተ ዘመን ደቀ መዛሙርት ወይም የኢየሱስ ክርስቶስ ተከታይ የሆኑት በተለያየ መከራና በተለያየ ስጋት ውስጥ በወደቁ ጊዜ ነው። ልክ እንደኛ ዘመን የተለያየ ስጋትና ፍርሃት ውስጥ ስለወደቁት ኢየሱስ ክርስቶስ ይሄንን ቃል ይነግራቸዋል። ምን ይላቸዋል? ዮሐንስ ምዕራፍ 16 ቁጥር 33 ላይ ሰላም እንዲኖራችሁ ይሄንን ነግራችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁ፣ እኔ ዓለምን አሸንፋለሁ ይላል። ክብር ለጌታችን ለኢየሱስ ክርስቶስ ይሁን። ወዳጆቼ ይሄ ኢየሱስ ክርስቶስ ትቶልን የሄደው የተስፋ ቃላችን ኢየሱስ ክርስቶስ በሱ ያመነው በሱ ሰላም እንዲኖረን ለኔና ለአንቺ ለኔና ለአንተ ትቶልን የሄደው ተስፋ ቃላችን ነው። በእኔ ሰላም እንዲኖራችሁ ይሄን ነግራችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ፣ እኔ ዓለምን አሸንፋለሁ ይላል። በጣም የሚገርማችሁ ነገር እዚህ መካከል ሰላም እንዲኖረን ነው ኢየሱስ የነገረን። ከሱ ጋራ ሰላም እንዲኖረን ይሄን ቃል ነግሮናል። ከሱ ጋራ ሰላም እንዲኖረን። ዓለም ውስጥ መከራ አለ። መከራ ይጠፋል አልላችሁም፣ ችግር ይጠፋል አልላችሁም። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ፣ ይሄ መከራ እናንተን አይበላም፣ እኔ ይሄንን ዓለም አሸንፋለሁ ይላል ኢየሱስ ክርስቶስ። ኢየሱስ ጌታ ነው። ይህን ተስፋ ቃል ኢየሱስ ክርስቶስ አስቀምጦ የሄደው ለእኔና ለአንተ ነው። ወዳጆቼ ኢየሱስ ክርስቶስ ከዚህ ምድር ከመሄዱ በፊት ለእኔና ለእናንተ የተናዘዘልን ያስቀመጠልን ተስፋ ይሄ ነው። ምን? በዓለም ሳላችሁ መከራ አለባችሁ፣ ነገር ግን እኔ ዓለምን አሸንፋለሁ የሚል ቃል ኢየሱስ ክርስቶስ ለእኔና ለአንተ ትቶ የሄደው የተስፋ ቃላችን ነው፣ ንዑዛዜያችን። አንድ ንጉሥ እኔ ዓለምን አሸንፋለሁ አላለም። አንድ ሰው ከሰማይ ያለው በምድር ውስጥ ያለው ጣዖት አማልክት የተባሉ ሁሉ ማንኛውም ሰው እኔ ዓለምን አሸንፋለሁ አላለንም። ዓለምን አሸንፋለሁ ያለን ግን አንድ ጌታ አለ፣ እሱም ኢየሱስ ክርስቶስ ይባላል። አይገርማችሁም? ዓለም የተሸነፈችለት ለአንድ ሰው ብቻ ነው።
እስካሁን ዓለም እጁን የሰጠችው ዓለምን አሸንፋለሁ የሚል እስካሁንም ያለው ከዚህ በኋላም ያለው ዓለምን ያሸነፈው አንድ ብቻ ነው። ዓለም የተሸነፈችው ለአንድ ብቻ ነው። ለማ ለኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ ብቻ ዓለምን አሸንፏል። ወዳጆቼ ዓለምን ያሸነፈው አንድ ብቻ ነው። እሱም ኢየሱስ ክርስቶስ ይባላል። ክብር ለጌታችን ለኢየሱስ ይሁን። የኢየሱስ ክርስቶስ የሆናችሁ ወዳጆች ኢየሱስ ክርስቶስ ለእናንተ ያስቀመጠው መልእክት አለ። ኢየሱስ ክርስቶስ ለአንቺ ያስቀመጠው መልእክት አለ። ኢየሱስ ክርስቶስ ለአንተ ያስቀመጠው መልእክት አለ። ዮሐንስ ምዕራፍ 16 ቁጥር 33 ላይ በዓለም ሳላችሁ መከራ አለባችሁ፣ እኔ ግን ዓለምን አሸንፋለሁና ስጋት እንዳይገባችሁ ብላችኋል። ስለዚህ አንተ በኢየሱስ ያለው ኢየሱስ ክርስቶስ ይሄን ተስፋ አስቀምጠውልሻል። በእኔ ሰላም እንዲኖራችሁ እኔ ዓለምን ስላሸነፍኩት ምንም ስጋት እንዳይገባሽ እንዳይገባ ተብለሻል። ይሄ ኢየሱስ ክርስቶስ ለእኔና ለአንቺ አስቀምጦልን የሄደ መልእክት ነው። በኢየሱስ ያለሽ እንኳን ደስ አለሽ። በኢየሱስ ያለ እንኳን ደስ አለ። ኢየሱስ ክርስቶስ ይሄንን ቃል አስቀምጦልን ሄደዋል። ምን ብሎሃል? እኔ ዓለምን አሸንፋለሁ። አይገርማችሁ? ብዙ ንጉሥ ተነስተዋል፣ ብዙ ነገሥታት ተነስተዋል፣ ብዙ ባለስልጣን ተነስተዋል። እኔ ዓለምን አሸንፋለሁ ያለው አንድም ሰው የለም። ዓለም እገዛታለሁ ያለው አንድም ሰው የለም። አንድ ጌታ ግን አለው። እኔ ዓለምን አሸንፋለሁ ያለው አንድ ጌታ ግን አለው። ዓለምን ያንበረከከው አንድ ጌታ አለው። እሱም ኢየሱስ ክርስቶስ ይባላል። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ጌታ ነው። በጣም የሚገርማችሁ ወዳጆቼ ኢየሱስ ክርስቶስ ዓለምን ያሸነፈው ለራሱ ብቻ አይደለም። ኢየሱስ ክርስቶስ ይሄን ዓለም ያሸነፈው ለራሱ ብቻ አይደለም። ኢየሱስ ክርስቶስ ይሄንን ዓለም ያሸነፈው ለራሱ ብቻ አይደለም። አንደኛ የዮሐንስ መልእክት ምዕራፍ 5 ቁጥር 1 ኢየሱስ እሱ ክርስቶስ እንደሆነ የሚያምን ሁሉ ከእግዚአብሔር ተወልዷል። ጌታ ኢየሱስ ይባረክ። ኢየሱስ እሱ ክርስቶስ ነው ብሎ የሚያምን ሁሉ የእግዚአብሔር ልጆች ናቸው። እነሱ ከእግዚአብሔር ተወልዷል ይላል እግዚአብሔር ቃል። ማን? ኢየሱስ ክርስቶስ ነው ብሎ የሚያምን ኢየሱስ ተስፋ የተደረገው በነቢያት የተነገረለት በነቢያት ትንቢት የተነገረለት ዘመን አስቆጥሮ የመጣው እመጣል ተብሎ የተነገረለት እሱ ነው ብሎ መሲህ ነው ብሎ የሚያምን ክርስቶስ ነው ብሎ የሚያምን ሁሉ የእግዚአብሔር ልጆች ይባላሉ ይላል። ቁጥር 4 ላይ እንዲህ ብሎ ይናገራል። ቁጥር 4 ላይ እንዲህ ብሎ ይናገራል ወዳጆች፣ ምክንያቱም ከእግዚአብሔር የተወለዱ ይህን ቃል በደንብ አዳምጠኝ። ምክንያቱም ከእግዚአብሔር የተወለዱ ሁሉ ዓለምን ያሸንፋሉ። ዓለም የሚያሸንፉም እምነታችሁ ነው ይላል። ክብር ለጌታችን ለኢየሱስ ይሁን። በጣም የሚገርመው ነገር እግዚአብሔር ቃል እንዲህ ይላል፣ የእግዚአብሔር ልጆች የሆኑ ሁሉ አንድ አላለም፣ አገልጋይ አላለም፣ ፓስተር አላለም፣ ነቢይ አላለም። የእግዚአብሔር ልጆች የሆኑ ሁሉ ዓለምን አሸንፏል። በጣም የሚገርማችሁ ነገር ወዳጆቼ ዓለም እናንተ ከመወለዳችሁ በፊት የተሸነፈች ነች። ዓለም እኔ ከመወለዴ በፊት ለእኔ ተሸንፋለች። እኔ ዓለምን ያሸነፍኩት ዛሬ ሳይሆን እኔ ከመወለዴ በፊት ከ2000 ዓመታት በፊት ኢየሱስ ክርስቶስ ዓለምን ለእኔ አሸንፎልኛል። ኢየሱስ ዓለምን ስላሸነፈልኝ ይሄ ዓለም እኔ እንዳሸነፍኩት እኔ ራሴ ስለማለቅ እንዳሸነፍሽው
አንቺ ራስሽ ስለማታውቁ፣ አንተ ራሴ ስለማታውቁ ያስፈራራል። አውቁ ያስፈራራል እንጂ ሊያሸንፍ አይችልም። ምክንያቱም ለመጨረሻና ለመጨረሻ በአንቴና በክርስቶስ ተሸንፏል። ወዳጆች ይሄ የምንኖርበት ዓለም፣ ይሄ የምንኖርበት ስፍራ የሚያስፈራራል እንዳሸነፍነው ባለማወቃችን፣ የፈራነው እንዳሸነፍነው ባለማወቃችን። ግን ዓለም በእኛ ተሸንፋለች። ምክንያቱም የእግዚአብሔር ቃል እንዲህ ብሎ ይናገራል። እናንተ የእግዚአብሔር ልጆች ናቸው። አንቺ የእግዚአብሔር ልጅ ነሽ። አንተ የእግዚአብሔር ልጅ ነህ። የእግዚአብሔር ልጆች ከሆናችሁ ዓለምን አሸንፋችኋል። አንደኛ የዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ የእግዚአብሔር ልጆች ኢየሱስ ክርስቶስ ነው ብሎ የሚያምኑ ሁሉ የእግዚአብሔር ልጆች ናቸው ይላል። ቁጥር 4 ላይ ዓለምን የሚያሸንፉት የእግዚአብሔር ልጆች ብቻ ናቸው። እነዚህ የእግዚአብሔር ልጆች የሆኑ ሁሉ ዓለምን አሸንፏል። በምን? በእምነታችሁ። ስለዚህ ወዳጆቼ እንኳን ደስ አላችሁ። ስለዚህ ወዳጆቼ በፍርሃት፣ በጭንቀት፣ በአዘን በዚህ ዓለም ነገር ውስጥ ተይዛችሁ ያላችሁት የምስራች፣ አንተ የእግዚአብሔር ልጅ ከሆንክ ይህን ዓለምን አሸንፋል። ዓለሙ በአንተ ተሸንፏል። ንገረው እንዳሸነፍኩ፣ ንገረው በአንተ እንደተሸነፈ እኔ አሸንፋለሁ፣ በክርስቶስ በእምነቴ አሸንፋለሁ ብለህ ንገረው እንዳፈረው። ምክንያቱም እምነታችን እንድናሸንፍ ረድቶናል። በጣም የሚገርማችሁ ነገር እነዚህ ሁለት ሰዎች ብቻ ይሄንን ዓለም አሸንፏል። አንደኛ ጌታችን ኢየሱስ ክርስቶስ። እኔ ዓለምን አሸንፋለሁ ብሎ የተናገረው ጌታችን ኢየሱስ ክርስቶስ ብቻ ነው። ዮሐንስ ምዕራፍ 16 ቁጥር 33 ላይ እኔ ዓለምን አሸንፋለሁ ያለው። ሁለተኛ እኔ የእግዚአብሔር ልጅ የሆንኩት ይሄንን ዓለም አሸንፋለሁ። እኔና እናንተ ይሄንን ዓለም ያሸነፍነው በእምነታችን ነው። ይሄ ዓለም በእኔና በእናንተ የእግዚአብሔር ልጆች በተባላችሁት በክርስቶስ ኢየሱስ ባመናችሁት ተሸንፏል። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 እና 4 ላይ ኢየሱስ ክርስቶስ ነው ብሎ የሚያምኑ ሁሉ የእግዚአብሔር ልጆች ናቸው ይላል። ኢየሱስ ክርስቶስ ነው ብለህ አምነህ ከሆነ አንተ የእግዚአብሔር ልጅ ነህ። ሁለተኛ የእግዚአብሔር ልጆች የሆኑ ሁሉ ዓለምን ያሸንፋሉ። ይህም ብቻ አይደለም፣ ይህን ዓለም የሚያሸንፉት የእግዚአብሔር ልጆች ብቻ ናቸው። ይህ ዓለም እጅ የሚሰጠው ለእግዚአብሔር ልጆች ብቻ ናቸው። በጣም የሚገርም ነው። ይሄ ቃል እየሳቅን ነው መስማት ያለብን። ይሄ ቃል ደስ እያለን ነው ማዳመጥ አለብን። ወዳጆቼ ይሄ ዓለም የተሸነፈው በእኔና በአንተ ብቻ። በዚህ ዓለም ውስጥ ያሉት ማንኛውም ሰው ተነስቶ ዓለምን አሸንፋለሁ ሊል አይችልም። እንደዛ ለማለት የግድ እምነት ሊኖሩ ይገባል። በኢየሱስ ማመን አለብህ። ወዳጆቼ አንድ የምስራች ቃል ልንገራችሁ። ይሄ ቃል በእኔና በእናንተ ቤት ነው ሕይወት ያለው። እንዳትፈራ፣ እንዳትፈሪ፣ ተስፋ እንዳትቆርጭ። ይሄ ዓለም ውሸቱ ነው፣ አይችልሽም፣ ተሸንፏል። ኢየሱስ ክርስቶስ አሸንፎታል። ስለዚህ የምትኖሪ የተሸነፈ ዓለም ውስጥ ነው። ስለዚህ የምትኖሩ የተሸነፈው ዓለም ውስጥ ነው የምንኖር። ይሄ ዓለም ለኛ ተሸንፋለች፣ እጅ ሰጥታለች። ምንም ልታረገን አችልም። ከዘመናት ወደ ዘመናት በሽታ ሊሸጋገር ይችላል፣ መከራ ሊሸጋገር ይችላል። አንተ የእግዚአብሔር ልጆች ከሆንክ፣ አንቺ የእግዚአብሔር ልጅ ከሆንሽ በአንቺ ላይ ስልጣን የለው። ምክንያቱም ዓለምን አሸንፋችኋል ተብሎ ተጽፏል። ይሄም ደግሞ በእምነታችን ነው። ስለዚህ በእኔና በእናንተ በሽታ ስልጣን የለውም። ስለዚህ በእኔና በእናንተ የትኛው ሞት ኃይል የለውም። እኛ ሞትን ከገደሌ ጋራ ነን። እኛ የቆምነው ብቻችን አይደለም። ሞትን ገሎ ከተነሳው ከኢየሱስ ክርስቶስ ጋር ይህን ዓለም አሸንፈናል።
ሞትን ገሎ ከተነሳው ከኢየሱስ ክርስቶስ ጋር ዓለምን አሸንፈናል። ስለዚህ ዓለም ውሸቱ ነው። ሊገልሽ አይችልም፣ ሊያጠፋሽ አይችልም፣ ሊያሸንፍሽ አይችልም። እሱ ራሱ ተሸንፏል። እጅ የጣለው ዓለም ነው። የወደቀው ዓለም ነው። ተስፋ የቆረጠው ዓለም ነው። በእኔና በእናንተ ላይ ስልጣን የለም ወዳጆቼ። የምስራች በኢየሱስ ክርስቶስ ዓለምን አሸንፈናል። ስለዚህ እቺ ዓለም ተሸንፋለች። ርዕሴ አንድ ነው። ዓለም ተሸንፋለች። ዓለም በኢየሱስ ክርስቶስ እጅ ሰጥታለች። ለማንም ሰጥታ የማታቆር እጅ ሰጠችው። ለማ ኢየሱስ ክርስቶስ። ለሁለተኛ ደግሞ ለአንተ በኢየሱስ ክርስቶስ በእምነት ሰጥታለች፣ እጅ ሰጥታለች። አንተን አትችልም። አንተን ልታሸንፍ አትችልም። ይሄ ቃል በቤታችሁ ላይ ታምራትን ያርግ። ወዳጆቼ በፍርሃትና በጭንቅ ውስጥ ያላችሁት ለእናንተ መልእክት አለኝ። በፍርሃትና በመከራ ውስጥ ያላችሁት ዓለም ሁኔታው ያጨናነቃችሁ በስቃይ ውስጥ ያላችሁት ለእናንተ መልእክት አለኝ። ኢየሱስ ክርስቶስ አስቀምጦላችሁ የሄደ መልእክት አለ። በዓለም ውስጥ ስቃይ ውስጥ ለቅሶ ውስጥ ሐዘን ውስጥ ተውጣችሁ ያላችሁት በፍርሃት ውስጥ ተውጣችሁ ላላችሁት ለእናንተ ኢየሱስ ክርስቶስ መልእክትን አስቀምጦላችሁ ሄደዋል። አንድ ዮሐንስ ምዕራፍ 16 ቁጥር 33 ላይ በዓለም ላይ ሳላችሁ መከራ አለባችሁ፣ ግን ዓለምን እኔ አሸንፋለሁ፣ የእግዚአብሔር ልጅ የሆኑ ሁሉ ዓለምን ያሸንፋሉ ተብሎ የዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 4 ላይ ተጽፎላል። ይሄ ያንተ መልእክት ነው ወዳጅ። ይሄ ያንቺ መልእክት ነው የኔ እናት። ይሄ የኛ መልእክት ነው ወንድምና እህቶቼ። ስለዚህ እንዳትፈራ፣ ዓለም ባንተ ተሸንፋለች።